ዛሬ አብይ አህመድ ከመጣ 8ኛ ዓመቱ ነው። የእሱን ፖለቲካ እንግዲህ በዚህ ቀልብሰነዋል ብለን እናስባለን። ትላንትና ደግሞ አማራ ፋኖ ሚኒሊክ ዕዝ ዶክተሮቹን አስመርቋል። እንግዲህ አሰልጥኖ ያስመረቃቸው ዶክተሮችም አሉና በሱም አያይዘህ ሐሳብህን እስኪ ትንሽ በል። በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተቀስቅሷል። ዛሬ መጋቢት 24 ቀን 2018 ዓ.ም በመላው አማራ ክልል የሚገኙ ከተሞችና ገጠራማ አካባቢዎች ገዳዮቻችን በምርጫ ካርድን አናነግስም በሚል ጽኑ መሪ ቃል አገዛዙ ሊያካሄድ ያቀደውን ምርጫ የሚቃወም መጠነ ሰፊ ህዝባዊ ድምፅ እያስተጋቡ ውለዋል። ይህ የተቀናጀ የተቃውሞ ንቅናቄ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ለመመከት የተጀመረ ለመሆኑ ከአንዳንድ ምንጮች መረጃዎች ደርሰውናል። ከጎንደር እስከ ሸዋ፣ ከወሎ እስከ ጎጃም ባሉ በርካታ አካባቢዎች የንግድ ተቋማት የተዘጉ ሲሆን ማህበረሰቡም በየቤቱና በየመንደሩ በመሰባሰብ ለምርጫው ማስፈጸሚያ የሚንቀሳቀስ ካድሬዎችና የመንግስት የደህንነት ኃይሎችን እውቅና በመንፈግ ተቃውሞን እየገለጹ እንደሚገኙም በዛሬ በትዕይንተ ህዝባዊ የአማራ ህዝብ ትዕይንተ ሰልፉ አሳይቷል። የህዝባዊ ተቃውሞ አስተባባሪ አለ። ይህ ምርጫ አማራ ህዝብ ደምና አጥንት መሰረት በማድረግ ለስርዓቱ እድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡም በምንም አይነት ሁኔታ አደባባዮችና ግድግዳዎች ላይም ምርጫ የኛ አይደለም በደማችን ላይ አንመርጥምና ለፋሽስቱ ብልጽግና የምንሰጠው ድምጽ የለም የሚሉ መፈክሮችም ተለጥፈው የታዩ ሲሆን ወጣቶችና የሀገር ሽማግሌዎችም ምርጫው የአማራ ህዝብ የህልውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ ማስገንዘብ ላይ ናቸው ተብሏል። አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶችን ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እንቢተኝነት እንቅስቃሴ የተገታ እንደሚገኝም ከየአካባቢዎች የሚወጡ መረጃዎች ያመለክታሉ። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በክልል ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅ በምርጫ ስም የስልጣን ህጋዊነትን ፍለጋ መጠመዱን ተከትሎ ነው። ገዳዮቻችን በምርጫ ካርድ አናነግስም የሚል ድምጽ የአማራ ህዝብ ከዚህ በኋላ ለሚደረገው ማንኛውም ማታለያ የፖለቲካ በር እንደማይከፍትና ብቸኛ አማራጭ ስር ነቀል ለውጥ መሆኑን ያሳየበት ታሪካዊ ቀን ሆኖ ተመዝግቧልም ተብሏል። ምርጫ ሳይሆን ሞትና የሞት ድራማ በሚል ህዝቡ በአብይ አህመድ አገዛዝ ታላቅ ተቃውሞ ሰልፍ በሌላ በኩል አሰምቷል። ዛሬ መጋቢት 24 ቀን አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት ያወጣው መረጃ ነው። የአብይ አህመድ የስልጣን ጥም ለ8 ዓመታት በደም ባህር የዘፈቀች የደም እንባ ሲያነቡ የነበሩ የቋሪትና የጎንጂ ቆለላ ወረዳ ንጹሃን ታላቅ የተቃውሞ ድምጽ አሰምተዋል የተባለው በምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር ስር ላይ ያሉ የቋሪትና የጎንጂ ቆለላ ወረዳ ህዝብ የአብይ አህመድን 8ኛ ዓመት በዓል ሲመት በማስመልከት እየጨፈጨፈ ምርጫ የዕለቱ ህዝባዊ ቁጣ 33ኛ ክፍለ ጦሩም በታደመበት በዚህ ታሪካዊ ሰልፍ የብልጽግና ስርዓት በህዝብ ላይ እየፈጸመ ያለው የዘር ማጥፋት ተግባርና ሀገር የማፍረስ ሴራ በጽኑ ተወግዘዋል። ሰልፈኞቹ የአብይ አህመድን አገዛዝ ጨፍጫፊና የህዝብ ሰቆቃ ነጋዴ በማለት የገለጹ ሲሆን የሚመጣው ምርጫ የኢትዮጵያ ህዝብ ለተጨማሪ 5 ዓመታት ለመጨፍጨፍ የመሞት ፈቃድ መስጠት መሆኑንም አስምረውበታል። ከሰልፉ የወጡ ጥብቅ መልእክቶችም አሉ። በሌላ በኩል ምርጫ ወይስ ድራማ የሚልም ነገር አለ። በዘር አጥፊ ሁለንተናዊ ጦርነት የህልውና አደጋ ለተጋረጠበት ህዝብ ምረጥ ብሎ መጠየቅ በህዝብ ሰቆቃ ላይ መቀለድ እንደሆነም ተገልጿል። ለፋኖነት እውቅና ምርጫን ፋኖነት ነው፣ ጦርነት ባለበት የምርጫ ህግ አይሰራምም ተብሏል። ሀገር አፍራሽ የውጭ ጣልቃ ገብነት ይቁም፣ የዩኤኢ ኤሚሬትስ በአማራ ብሎም በኢትዮጵያውያን ላይ የሚፈጸመው የዘር ማጥፋት ድጋፍም በአስቸኳይ ታቆም የሚልም መግለጫ ማስጠንቀቂያም ተሰምሮበት ተገልጿል። የስርዓቱ ፍጻሜ ኮሎኔል አብይ አህመድ በቃን
በቀን ብልጽግና በቃን የብልጽግና መሪዎችም የዓለም አቀፍ ወንጀለኞች ፍርድ ቤት የአይሲሲ መቅረብ አለባቸው ተብሏል። የቁጥሮች ሰቆቃና የአማራ መከላከያ ባለፉት 2 ዓመታት ተኩል ብቻ ከ500 በላይ የድሮን ጥቃቶች መፈጸማቸውን ከ1.5 ሚሊዮን ህዝብ በላይ መፈናቀሉና 5.4 ሚሊዮን ተማሪዎችም ከትምህርት ቤት ገበታ መፈናቀላቸውን ሰልፈኞቹ በማስረጃነት ጠቅሰዋል። በምርጫም ስም ጨቋኞችን አናነግስም፣ አማራ ራሱን ይከላከል የሚል የፋኖ ትግል የሚደግፍ አቋምም ለስርዓቱ ትልቅ መርዶ ሆኖ አልፏል የተባለው። ማጠቃለያ ላይም የተናገሩት ነገር አለ። ሰልፈኞቹ ተቃዋሚ ፓርቲዎችም ለህሊናቸውና ለሰብአዊነት ሲሉ ከዚህ የውሸት ምርጫ ራሳቸውን እንዲያገሉ ጥሪ አቅርበዋል። ጦርነት ይብቃ፣ የሽግግር መንግስት ይቋቋም የሚልም ድምጽም በዋሽራ ምድር በኃይልም ተስተጋብቷል። በሌላ በኩል የአንድ ዜና እናቀርብና ወደ ቀጥታ ወደ ዋናው ርዕሰ ጉዳያችን የምናልፍ ይሆናል። የድል ዜና አለን። መብረቁ የደረሰበት አፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ሙገር ከተማ መሽጎ የነበረውን ያገዛዙ ቅጥረኛ ሰራዊት አብዛኛውን መደምሰሱ ነው የተሰማው። ዛሬ መጋቢት 24 2018 ዓ.ም ንጋት ላይ 54ኛ ክፍለ ጦር በፈጸመው ድንገተኛ መብረቃዊ ጥቃት በጎጃም ሞጣ ከተማ ወጣ ብሎ በምትገኘው ሙገር ከተማ መሽጎ የነበረውን ያገዛዙ ሚሊሻ ፋራ ኮማንዶ የአድማ ብተና ኃይልና ያገዛዙን መለዩ ለባሽ ጥምር ኃይል አብዛኛውን ሲደመሰስ ጥቂት የተረፉት ደግሞ እግሬ አውጭኝ በማለት ወደ ሞጣ ከተማ መሸሻቸውን ከስፍራው መረጃውን አድርሰውናል። በተወሰደው ፈጣን የማጥቃት እርምጃ በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርከዋል። ከስፍራው ለጊዜው ባገኘነው መረጃ መሰረት ሻለቃ ባሻ ነጋሽ አበበን ጨምሮ 6 ከሞት የተረፉ ምርኮኞችም ተይዘዋል። አጠቃላይ መረጃውን ከስፍራው እንደደረሰን የምናቀርብ ይሆናል። ዝርዝር ጉዳዩን እንግዲህ የሚመስል ነበር። መረጃዎች በእኔ በኩል ያሉትን ዋና ፕሮግራማችን ወደ ዋናው ርዕሰ ጉዳያችን መግባት እንችላለን። ጓዶች አመሰግናለሁ። አርበኛ ጋዜጠኛ ወንድማችን ከከሰም ክፍለ ጦር ሁላቸውም ፎሎ አድርጓቸው። እዚህ ጋር ያሉት ጋዜጠኞችና የህዝብ ግንኙነት ናቸው። እንግዲህ ነግሬያቸዋለሁ። በድጋሜ ከዚህ በኋላ የአማራ ፋኖ አፋብን ድርጅት ወኪሎች ነን የምንል መሬት ያሉ ወንድሞቻችን ጋር በመተባበር እንግዲህ ለድርጅታችን ለመሪዎቻችን ጠበቃ ለመሆን እንግዲህ እኛም ሰይፋችንን ስለን ምላሳችንን አሹለን ተገኝተናል ማለት ነው። እሺ ጋዜጠኛ በኃይሉ እየወረደ ነው። ሰላም ብያለሁ። ፋኖ ሀራ እንኳን ደህና መጣ። እስኪ በዚህ በተሰማችሁ እስከዛው ድረስ ሐሳባችሁን እስኪ ከእናንተ እንስማ። በሁሉም የአማራ ክልል የአማራ ፋኖ አፋብን ባለበት በሙሉ እንግዲህ ሶሻል ሚዲያ በየአሻራ ሚዲያም ሆነ ንስር ሚዲያ፣ ጎልደን ሚዲያ በሁሉም እንዲሁም በተለያየ የፌስቡክ ቻናላቸው በእናስረስ ማረ ፔጅ ላይ በመሪዎቻችን በእናበፈንታው መሪዎቻችን ላይ ገብታችሁ ማግኘት ትችላላችሁ ሐቁን ትክክለኛውን መረጃ። ስለዚህ እንኳን ደስ አለ። ምን ተሰማ? የአማራ ፋኖ ዛሬ አብይ አህመድ ከመጣ 8ኛ ዓመቱ ነው። የእሱን ፖለቲካ እንግዲህ በዚህ ቀልብሰነዋል ብለን እናስባለን። ትላንትና ደግሞ አማራ ፋኖ ሚሌኒክ እዝ ዶክተሮቹን አስመርቋል። እንግዲህ አሰልጥኖ ያስመረቃቸው ዶክተሮችም አሉና በሱም አያይዘህ ሐሳብህን እስኪ ትንሽ በል። ጤና ይስጥልኝ ክቡራና ክቡራት፣ እኔ እጅግ ደስተኛ ነኝ። እንደዚህ ነው መሆን ያለበት። ወንድማችን ተጓዡ ጋዜጠኛ ከመሬት ድረስ መጥታችሁ ዲጂታል ፋኖ ነው፣ ትልቅ አክብሮት አለኝ። መስመር እየያዘ የአማራነት የንጋት ፀሐይ ይታየኛል። በቃ እንደዚህ ደስ የሚሉ ነገሮች ሲመጡ ትልቅ ተስፋ ነው የሚጭርብን። ትናንትና ያው ቲክቶክ እንደተለመደው ቶክሲክነቱን ታውቃላችሁ። የአማራ ፋኖ ትግል የተለያየ ነገር ስም ሊያጠለሹ የሚፈልጉ ሰዎችን ስከራከር አምሽቼ ነበር የተኛሁትና ከመተኛቴ በፊት በቃ እንደው ይሄ ህዝብ እያልኩኝ ነበረ። ዛሬ ጠዋት ደግሞ ስነሳ የተመኘሁትን ነገር ማየት መቻሌ ከጠበቅኩትም በላይ ሆኖ በማየቴ በጣም ደስ ብሎኛል። የአማራ ህዝብ ፋኖ ነው። ፋኖ የአማራ ህዝብ ነው። ይቺ መሪ ቃላችን ነን። ህዝባዊነታችንን ለመነጠል ፋኖ እንደዚህ ነው። እነ ዳንኤል ክብረት በስሙ እንኳን ለመጥራት እንደዚህ ኮድ ተነጋግረው መሆኑ ነው። ጽንፈኛው ይላሉ። ግን የአማራ ህዝብ ፋኖ ደግሞ የአማራ ህዝብ መሆኑን የተረጋገጠበት ሁነት ዛሬ አይተናል ብዬ ነው የማምነው። ይሄ የፖለቲካ አንድምታ አሁን እንደሚነገረው በጥሩ ሁኔታ ተጓዡ ጋዜጠኛም እነዚህ በደንብ መሰራት አለበት ብዬ አምናለሁ። ከዛ በተጨማሪ ግን በእንግሊዝኛ
ለዓለም አቀፍ ተቋማት ይሄ ነገር ዛሬውኑ መነገር መቻል አለበት። ለምን አሁን ፋኖ በዲያስፖራና በግሎባል ደረጃ አማራነትን እያነበረ በሚገኝበት ሰዓት ፈረንጆቹ ወይ ደግሞ ዓለም አቀፍ ተቋማት ከፋኖ ጎን እንዲሆኑ እንፈልጋለን። ለዛ ደግሞ መንግስት ባይዘወይ የተለያዩ አካባቢዎችን ስም ራሱ ጉግል ላይ ያለውን ምን እየቀየረ በእንግሊዝኛ ኮንታክት እያደረገ ዳታዎችን እንትን እያለ ነው። ይሄ ግን በጣም በጣም ትልቅ ኤክስፕሎሽን ይሆናል። በምርጫው በተመለከተ በእንግሊዝኛ ሁሉ ተሰርተው መሰራጨት አለባቸው ወይ ለእንግሊዝኛ ጋዜጠኞች በደንብ መድረስ አለበት ብዬ አምናለሁም። ኤኮ ያደርጋል ብዬ ስለማምን ሌላ እዚህ ላይ የሚጨምረው ሀሳብ ይህንን ተከትሎ የዲያስፖራ ማህበረሰብም እንግዲህ መሬት ላይ ያለው ህዝብ የአማራ ህዝብ እንደዚህ ወጥቶ እየተቃወመ ከሆነ ዲያስፖራውም እስከዛሬ የተለያዩ ልዩነቶቹን ወደ ጎን አድርጎ ምናልባትም አፋብን ከተመሰረተ በኋላ የመጀመሪያውን ዓለም አቀፍ የአማራ ሰልፍ እንዲደረግ ቢደረግ የሚል ሀሳብ ማቅረብ ፈልጋለሁ። ይህ ማለት ከአሜሪካን እስከ አውስትራሊያ ከሲያትል እስከ ሲድኒ የተዘረጋ ዓለም አቀፍ አማራዊ አፋብናዊ ተቋማዊ ማንነታችንን እኛም አለን we are not a force to reckon with የሚለው መልእክት ይሰጣል ማለት ነው። ይህንን እድል መጠቀም አለብን የሚል ስሜት ነው ያለኝ። በተጨማሪ የፋኖን ትግል እገሌ ከዳ ወይ ደግሞ የገሌ ተላላኪ ብለው የተለያየ ነገር ሊያጠለሹት የሚፈልጉ ሰዎች አሉ። እነዚህ ሰዎች እንግዲህ አንደኛ አይ ቲንክ በዘር ሀረግ የሚዋረድ እርግማን ውስጥ ያሉ ሰዎች ናቸው። ምንም ይሁን ምን የፋኖን ትግል ክድኸው ትተኸው ልትወጣ አትችልም። ሁለተኛ በአማራነትም ይሁን በኢትዮጵያ ታሪክ ክህደት እጅጉን ነውር ነው፣ ጸያፍ የሆነ ሁነት ነው። ከሃዲ ከሆንክ ማንም ይሁን በዓለም አቀፍ ደረጃ ማለት እንችላለን እና እነዚህ ነውረኞችን እንደ ፖለቲካ ካፒታል ለመጠቀም የሚሞክሩበት ሂደት በአጠቃላይ የማህበረሰባዊ እሴት ብስባሴ ከሚለው ውስጥ ቆጥረን እኛ ግን ያው ሶሲዮ ፖለቲካል ሬናይሳንሱን ለማምጣት አይደለም ሄኖክ አዲሴ ባስቀመጠው መሰረት ከማህበረሰባዊ እሴቶች ብስባሴ ወደ ህዳሴው መሄድ አለብን እና አንፎርቹኔትሊ አማራ የሆኑ ጸረ አማራዎች አሉ እና እነዚህን የሚማሩትን እያስተማርን የማይማሩትን ደግሞ ያው ድሮ አባቶቻችን እንደዚህ ረበሽ ሲያደርጓቸው አምባ ጊሸን ላይ ኳረንታይን ያደርጓቸዋል። እያደረገን ትግላችን ግን ንጥር ብለው ህዝባዊነቱ እንደጠበቀ እንዲሄድ መስራት አለብን። እኔ በማንኛውም መልኩ እንደዚህ የተናበበ ከመሬት እስከ ሳይበር ከሳይበር እስከ ዲያስፖራው ዓለም አቀፍ መሆን አለበት ብዬ ነው የማምነው። እንቀጥላለን። እወዳችኋለሁም። ሳሚዬ ስራም ላይ ስለሆንኩኝ ሰው ከመጣ ልታወርደኝ ትችላለህ፣ ቦታ እንዳልይዝ ማለት ነው። ካልሆነ ግን እቀምጣለሁ። ቴንክ ዩ ወንድም አለ። አንተም በርታ። በነገራችን ላይ አንተንም የመጨረሻ ብዙ ሰዎች እውነትን ስትናገር ስለማይደፍሩ የተለያየ ነገር ሊሉ ይችላሉ። አሁን ሳሚ 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 ይሉኛል የሆነ ቤት ስትገባ ማለት ነው። እውነት ሙቭ የሚያደርግ ሼክ የሚያደርግ ነገር እየሰራ ስለሆነ ነው አጀንዳ የሚያደርጉ ማለት ነው። አንተ ጸሎት ማድረግ ያለብህ ከዚህ ከአማራነት እውነት እንዳልወጣ ፈጣሪን ራሱን መለመን እንጂ ምንም ቢሉ እንዳትሸማቀቅ ለማለት ነው። እየጠራ ነው፣ እየነጠረ ነው፣ ሆዳሙ እየወጣ አማራው እየመጣ ነው ማለት ነው። አመሰግናለሁ ወንድም ፋኖ። ኧረ እግዚአብሔር ያክብርልን። እንግዲህ ተደራጅተናል እኛ በአራቱም አቅጣጫ። እንግዲህ እዚህ ጋር እንደምታዩቸው 3 ጋዜጠኛዎች አሉ በአካባቢያችን የአፋብን ድርጅትን ለመጠበቅና መሪዎቻችን ላይ የሚሰነዘረውን ጥቃት ለመመከት እንዲሁም ደግሞ ትክክለኛውን መረጃ አንጥተን ለማድረስ ተደራጅተናል። አፋብን ወደፊት መሪዎቻችንን ማክበር ማስከበር የእኛ ስራ ነው። እዚህ ሳይበር ላይ ቁጭ